ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን፣ ይህ ኢትዮ ዴስክ ሚዲያ ነው። ከዚህ ቀደም በቬነስ ነበረ የምንገናኘው። ይሁንና ግን ሚዲያችን ዩቲዩብ ባልታወቀ ምክንያት ዘግቶታል። ለምን እንደሆነ አላወቅንም። ከግምት ውጪ ይሄ ነው ማለት አንችልም። ነገር ግን በምንሰራው ስራ በተለይም ደግሞ ከኢትዮ ኤርትራ ጋርና የኢትዮጵያን ብሔራዊ ጥቅም በሚያስጠብቁ ስራዎቻችን ምክንያት ሊሆን ይችላል የሚል ግምት ነው ያለን። ከዛ ውጪ ግን ለምን እንደሆነ ሙሉ መረጃው የለንም። ነገር ግን እንደ አዲስ ይሄን ቻናል ከፍተን አሁን ላይ ከናንተ ከውድ ተመልካቾቻችን ጋር የምንገናኝበትን ፕላትፎርም ፈጥረናል ማለት ነው። ከዚህ በኋላ ከኢትዮ ዴስክ ሚዲያ ጋር አብረን እንቀጥላለን። የተለያዩ መረጃዎችን እንለዋወጣለን። በዛሬው ዕለት የሰማናቸው እጅግ ወሳኝ የሚባሉ መረጃዎችን ከናንተ ጋር እንነጋገራለን። እንግዲህ እንደምታውቁት ከሰሞኑ የኢፌድሪ አየር ኃይል 90ኛ ዓመቱን በዓል ያከብራል፣ የተመሰረተበትን ማለት ነው። እንግዲህ የኢፌድሪ አየር ኃይል ባለፉት 7 ዓመታት ከፍተኛ የሆነ ሪፎርም የተካሄደበት ተቋም ነው። ከነበረበት ችግር ወጥቶ አሁን ላይ ከፍ ባለ ቁመና የአምስተኛ ትውልድ የሚባሉ አውሮፕላኖችን ጭምር እስከ መያዝ የደረሰ ትልቅ ተቋም ሆኗል። አሁን የምንወያየው ከዚህ ቀደም ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ አንድ ነገር ተናግረው ነበረ። ከዚህ በኋላ ጦርነት ማለት ጋራና ሸንተረር ተራራን የመቆጣጠር ምሽግ የመቆፈር አይደለም፣ የጦርነት መልክ ተቀይሯል የሚል አስተያየትን ሰጥተው ነበረ። ይሄ የጦርነት መልክ ተቀይሯል ያሉት በተለይም ለአብነት ደግሞ የጠቀሱት የእስራኤልንና የኢራንን ጦርነት ነበረ። ኢራኖቹ ባሊስቲክና ክሩዝ ሚሳይል ወደ እስራኤሎቹ ሲያስወነጭፉ፣ እንደዚሁም ደግሞ እስራኤል በአየር ኃይሏ በኩል የኢራንን መሰረተ ልማቶችና ወታደራዊ ቤዞች በተለይም ደግሞ ኒውክሌር ሳይቶችን እንደዚሁም ወሳኝ የሚባሉ የሀገሪቱ ከፍተኛ መኮንኖችን፣ የጦር ጀነራሎችን ከዛም ባለፈ ደግሞ የኒውክሌር ሳይቶችን ስትደበድብ እንደነበረ ይታወቃል። በዋነኛነት የሁለቱ ሀገራት ግጭት የቴክኖሎጂ እንደነበረ ነው። ኋላም የአሜሪካ ቢቱ ቦምበር ገብቶ ደግሞ የኢራንን ፍርዶ የሚባለውን የኒውክሌር ሳይት እንደመታው እናውቃለን። ወደ መሬት እጅግ በጣም ጠላቂ የሆኑ ቦምብ ተሸካሚ አውሮፕላን ነው። አንዱ እስከ $2 ቢሊዮን አካባቢ የሚያወጣ የጦር መሳሪያ ነው። ይሄ ንግግር ጦርነት ተቀይሯል የሚለው ንግግር በዋነኛነት ኢትዮጵያ እንደ እስራኤል ትዋጋለች የሚል መልእክት ያለው ኮኖቴሽን ያለው ነው። እንደ እስራኤል ትዋጋለች ማለት የአየር ኃይል የማዘመን ስራው ከዚህ ጋር የተያዘ ነው። እስራኤል ትልቁ አቅሟ የአየር ኃይሏ ነበረ። የአየር ኃይሏ የኢራንን የአየር መቃወሚያዎች ካወደሙ በኋላ የሚፈልጉትን ታርጌት ሲመቱ ነበር። የሚፈልጉትን ታርጌት የኢራን አየር ክልል ውስጥ ገብተው ሲያወድሙ መቆየታቸውን እናስታውሳለን። እንግዲህ የጠቅላይ ሚኒስትር አብይ አህመድ መንግስት ከመጣ በኋላ በዋናነት ያደረገውና የሰራው ስራ ምንድን ነው ሲባል የአየር ኃይሉን የማዘመን ነው። ይሄ የአየር ኃይሉን የማዘመን ስራ በሰሜን በነበረው በተለይ ከህወሓት ጋር በነበረው ጦርነት ላይ ድሮኖች የጨዋታው ቀያሪ ሆነው ነበረ። በተለይም የቻይና ዊንግ ሎንግ፣ የቱርኩ ባይራክተር ድሮኖች ጨዋታውን ሜዳ ሙሉ ለሙሉ ቀይረውት ነበረ። ስለዚህ አሁን በዘመናዊ ዓለም ውስጥ ድሮኖች ጨዋታ ቀያሪ ሆነዋል። የአየር ኃይል ሚና ከፍ ወዳለ ደረጃ እየተሸጋገረ መምጣቱን ነው እየተመለከትን ያለ ነው። በዩክሬንና ሩሲያ ጦርነት ወይም ደግሞ ግጭት ላይ በዋነኛነት የድሮን አስተዋጽኦችን እየተመለከትን ነው። ለምሳሌ የኢራን ድሮኖች በሩሲያ በኩል ተይዘው የዩክሬንን መሰረተ ልማቶች ሲያወድሙ ነበረ። በተመሳሳይ መልኩ ደግሞ የዩክሬን ድሮኖች ሩሲያ ድንበር ገብተው በጣም በአነስተኛ ወጪ የተሰሩ ናቸው። ትራኮች ውስጥ ገብተው የሩሲያን በቢሊየን የሚያወጡ ወይም ደግሞ የሚቆጠር ገንዘብ ሊሸጡ የሚችሉ ግዙፍ የጦር መሳሪያዎችን ማውደማቸው ይታወቃል። ስለዚህ ዩቪኢ አሁን ባለው የዓለም ነባራዊ ሁኔታ
እጅግ ከፍተኛ የጦርነት ጌም ለዋጮች ናቸው። ከዚህ በተጨማሪ አሁን በሀገራት የጦር እንቅስቃሴ ውስጥ ትልቅ ቦታ የሚሰጣቸው ፕሌኖች ናቸው። ለምሳሌ በቅርቡ በሳውዲ አረቢያና በአሜሪካ መካከል የተደረገው የውል ስምምነት ሳውዲ እስከ $1 ትሪሊየን በአሜሪካ ውስጥ ኢንቨስት ለማድረግ ቃል ገብታለች። ቢን ሰልማን ከዶናልድ ትራምፕ ጋር በነበራቸው ቆይታ ያንን ቃል መግባታቸው ይታወሳል። በምትኩ ደግሞ ሳውዲ አረቢያ በመካከለኛው ምስራቅ ከእስራኤል ቀጥሎ F-35ን ልትሸጥላት አሜሪካ ተስማምታለች። ምንድነው የF-35 እና የ$1 ትሪሊየን የውል ስምምነቱ ሲባል የሁለቱ የንግድ ፓርትነርሺፕ ወይም ደግሞ ዲል የድርድራቸው አካል በአሜሪካ በኩል F-35ን ለመሸጥ ሳውዲ አረቢያ ደግሞ እስከ $1 ትሪሊየን የሚጠጋ በአሜሪካ ውስጥ ኢንቨስት ለማድረግ ነው ስምምነት ያደረጉት። ይሄ ሳውዲ አረቢያን በመካከለኛው ምስራቅ ከእስራኤል ቀጥሎ የኤፍ-35 የጦር ጄት ፋይተር ጄትን የታጠቀች ሀገር ያደርጋታል ማለት ነው። ስለዚህ አሁን ላይ የምንገነዘበውና ወይም ደግሞ የምናየው እውነት ምንድነው? የፋይተር ጄቶች በጦር ሜዳ ያላቸው ሚና እያደገ መምጣቱን ነው። በኢትዮጵያ ላይ እንግዲህ የለውጥ በ83 82 ድረስ ላይ የኢትዮጵያ አየር ኃይል ገናና የነበረ ስም እንደነበረው ይታወቃል። ያ ገናና ስም እስከ 1982 ዓመተ ምህረት ብቻ ነበረ የዘለቀው። በታሪኩ ትልቅ የሚባል አቅምን የገነባ የሚገርመው ሞዛምቢክ እና የታንዛኒያ ጎረቤት ናት። ሞዛምቢክ ታንዛኒያ ነፃ ከወጣች በኋላ ሞዛምቢክ በቀኝ ግዛት ውስጥ ነበረች። የኢትዮጵያ አየር ኃይል ነበረ ታንዛኒያን የአየር ክልል የሚጠብቀው። በ1960ዎቹ በኮንጎ የሰላም ማስከበር ሂደት ውስጥ ተሳትፏል። በተለያዩ ሀገራት በሱዳን፣ በሶማሊያ፣ በደቡብ ሱዳን አየር ኃይሉ የሰላም ማስከበር እንቅስቃሴዎችን አድርጓል። ነገር ግን ልክ ከህወሓትና ደርግ በነበሩበት ትግል እንቅስቃሴ ወይም ደግሞ ጦርነት ውስጥ ህወሓቶችን በከፍተኛ ደረጃ የጎዳቸው አየር ኃይሉ ስለነበረ አየር ኃይል አያስፈልግም እስከሚል ድረስ እንቅስቃሴ አድርገው ነበር። በዚህ ምክንያት ልክ ሌሎቹ ላይ እንዳደረጉት ሁሉ ለምሳሌ እንትኑን አባረዋል። የዚህ የአየር ኃይል ቴክኒሻኖችን አባረዋል። የውጊያ መሰረተ ልማቶች እንዲወድሙ ተደርጓል። ከዛ በተጨማሪ ደግሞ አብራሪዎች እንዲወጡ ከስራቸው እንዲባረሩ ቴክኒሻኖች እንዲባረሩ አየር ኃይሉ የነበረው መሰረተ ልማት እንዲወድም ነው የተደረገው። ባለፉት ዓመታት 27 ዓመታት ህወሓት ኢህአዴግ ስልጣን ላይ በነበረበት ጊዜ ላይ አየር ኃይሉ በበቂ ቁመና ላይ አልሆነም። ምን ለማለት ነው? በዋነኛነት የኢትዮጵያ አየር ኃይል በእነዚህ ዓመታት ውስጥ የተዳከመበት ጊዜ ላይ ነበረ። አሁን ግን የኢትዮጵያ አየር ኃይል ከየትኛውም ጊዜ በላይ የተጠናከረበት ደረጃ ላይ ደርሷል። ተጠናክሯል ምን ማለት ነው? አንደኛ የሰው ኃይል ግንባታ ስራዎች ናቸው የተከናወኑለት። ይህም ደግሞ ምናልባት ከኤርትራ ጋር ግጭት ቢፈጠር ጦርነቱን በአጭር ጊዜ ውስጥ ገልብጦ የአሰብን ወደብ ለመቆጣጠር በሚያስችል መልኩ ነው የተጠናከረው። አንድ ነባር የሆኑ ሲኒየር የሆኑ አየር አብራሪዎች እንዲመለሱ ተደርጓል። ለአዳዲሶቹ ደግሞ በርካታ ስልጠናዎች እንዲሰጣቸውና በዛ ስልጠና መሰረት ደግሞ አቅማቸውን ካፓሲቲያቸውን እንዲያሳድጉ የተደረገበት እውነትን እንገነዘባለን። ሁለተኛ የአየር ኃይሉ ትልቁ የሪፎርም አካል የሆነው የዘመናዊ ስልጠና ወይም ደግሞ ትጥቆችን ማሟላት። ትጥቆች ሲባል እንግዲህ አየር ኃይሉ በመሰረታዊነት የሚይዛቸው ተተኳሾች አሉ። ከዛ በተጨማሪ ደግሞ የአውሮፕላን ግዢዎች ናቸው። የአውሮፕላን ግዢዎች አንዱ ድሮን ነው። በሌላ በኩል ደግሞ የፋይተር ጄቶች ናቸው ወይም ደግሞ የጦር አውሮፕላኖች እያለን የምንጠራቸው ናቸው። ከዚህ በፊት በነበሩት ኢትዮጵያ ውስጥ ደካማ የሚባል በተለይም የሄሊኮፕተር ብዛቱ በ27 ዓመት ውስጥ ኢህአዴግ እያለ በጣም ደካማ ነበረ። ከዛ በተጨማሪ
ደግሞ እንደዚሁም ደግሞ ሚግ 27 የነበሩበት ሂደትን ነው የምናስታውሰው። ስለዚህ ደካማ የሚባል የአየር ኃይል የነበረበትን ሂደት እናስታውሳለን። አሁን የሱ 27 የአምስተኛ ትውልድ ናቸው የሚባለው ደግሞ የሱ 30 እንደዚሁም በዩክሬንና ሩሲያ ጦርነት ላይ ተግባር ላይ የዋለ ቀጥታ ፊልድ ላይ የዋለ ሩሲያ የተጠቀመችበትን የሱ 30 ኢትዮጵያ መግዛት ችላለች። እነዚህ የሱ 30 አየር ወይም ደግሞ የሱ 30 የፋይተር ጄቶች አንዱ ትልቁ ጥቅማቸው ምንድነው? አየር ለአየርና እንደዚሁም ደግሞ ከአየር ወደ ምድር የሚካሄዱ ውጊያዎችን መምራት ያስችላል። አየር ለአየር ምንድነው? ለምሳሌ የጠላት አውሮፕላን በኢትዮጵያ አየር ክልል ጥሶ ቢገባ አውሮፕላኑን በአውሮፕላን መምታት ይቻላል፣ ወይም ደግሞ ከአውሮፕላኑ በሚተኮስ ተተኳሽ ጥቃት መምታት ይቻላል። ስለዚህ አንደኛው ትልቁ ጥቅም የሚሰጠው በአየር መቃወሚያ ባለፈ ከአውሮፕላን ላይ ሆኖ የጠላት አውሮፕላንን ወይም ደግሞ የሌላ ሀገር አውሮፕላንን አየር ላይ ማውደም መቻሉ ልዩ ያደርገዋል። ሁለተኛ አየር ነዳጅ ቢያንሰውና ኦፕሬሽን ላይ ያለ የነዳጅ ቢያንሰው የግድ ወደ ሀገሩ ወይም ደግሞ ወደ ቤዙ መምጣት አይጠበቅበትም። እዛው አየር ላይ ነዳጅን መሙላት የሚያስችል ቴክኖሎጂዎች አሉ። ያም ብቻ ሳይሆን ከአየር ደግሞ ወደ ምድር የሚካሄዱ ጥቃቶችን መሰንዘር ይችላልና እነዚህ አውሮፕላኖች የጦር ጄቶች፣ ፋይተር ጄቶች ቀላል የሚባል በጦር ግንባር ላይ አስተዋጽኦ እንደሌላቸው ነው እየተነገረ ያለው። በተለይም ደግሞ የውጊያ ውጤትን በመቀየሩ ረገድ ሚናቸውና አስተዋጽኦቸው እጅግ በጣም ከፍተኛ እንደሆነ በተደጋጋሚ ጊዜ ሲነገር ቆይቷል። ስለዚህ የኢትዮጵያ አየር ኃይል ተጠናክሯል ወይም ደግሞ ተደራጅቷል ሲባል እነዚህን የጦር ጄቶች በመግዛቱ ጭምር ነው። ከዚህ በፊት እንደምታውቁት የሱ 27 ግዢ ነበረ። ሱ 27 በራሱ ዘመናዊ የሚባል ፋይተር ጄት ነው። አሁንም በስፋት ግልጋሎት ላይ የሚውል ፋይተር ጄት ነው። ከዚህ በተጨማሪ ደግሞ ቀደም ሲል የነበሩ አንቶኖቮችና ግዙፍ የሆኑ የጦር አውሮፕላኖች ድጋሚ እደሳ እንዲደረግላቸው ተደርጎ ወደ ግንባር ወይም ደግሞ ወደ ውጊያ የሚገቡበት አውድ የተፈጠረበትን ሁኔታ እንመለከታለን። ስለዚህ የኢትዮጵያ አየር ኃይል በጣም ራሱን በትጥቅ ያደራጀበትንና ያዘመነበትን እውነታ ነው የምንመለከተው። በሌላው ደግሞ የዚህ አየር ኃይሉን የሚመጥን ሰፊ የሆነ ግንባታ ተካሂዶለታል። እንደዚሁም የሎጂስቲክስ አቅርቦቶች አየር ኃይሉን ግቢውን፣ ቢሮዎችን በዘመናዊ መልክ የማደስ እንቅስቃሴዎች ተደርጓል። ከዛ በተጨማሪ እንግዲህ ከፋይተር ጄቶቹ በተጨማሪ ሌላኛው አየር ኃይሉ የገዛው ድሮኖችን ነው። ሁሉም አይነት ድሮኖች በኢትዮጵያ ውስጥ አሉ። ለምሳሌ የቻይና ዊንግ ሎንግ አለ፣ የኢራኖቹ ሻሂድ የሚባለው ድሮን አለ፣ ከመካዚ ድሮኖችን ጭምር እነዚህ አጥፍቶ መጥፋት የሚችሉ ድሮኖችን ጭምር በኢትዮጵያ እጅ አሉ። ያም ብቻ ሳይሆን ከዚህ በተጨማሪ ደግሞ በኢትዮጵያ እጅ የሚገኘው የባይራክተር 2B2 በብዛት በዓለም ላይ ጥቅም ላይ እየዋለ ነው። የሱ አፕዴትድ ቨርዥን የሆነው ባይራክተር አካንቺ የሚባለውም ድሮን በኢትዮጵያ ላይ አለ ማለት ነው፣ ወይም ደግሞ ኢትዮጵያ ይዛለች። ሶ ባይራክተር አካንቺ በአየር ላይ 5500 ኪሎ ሜትር መብረር ይችላል። ይሄ ከዚህ አስመራ 1080 ነው አይደለም የሚባለው፣ ወደ 1700 ወይም ወደ 1070 ኪሎ ሜትር አካባቢ ነው። ስለዚህ ይሄኛው ምን ያክል ያለ ማቋረጥ ቤዙ ላይ ሳያርፍ መመላለስ እንደሚችል ያሳያል እና 5500 ኪሎ ሜትር መብረር ይችላል። እንግዲህ ከባይራክተር 2B2 ከሚባለው የባይራክተር 2B2 አፕዴትድ ቨርዥን ነው። በዋጋ ደረጃም ሲወዳደር በ4 እጥፍ ይበልጣል። በዚህም የአንዱ ዋጋ ብቻ ከ20 ሚሊዮን ዶላር በላይ ወጪ እንደሚያወጣ ነው የሚነገረው። ሶ በገበያው ላይ ያለው የዋጋ መጠን ባይራክተር አካንቺ እጅግ ውድ ነው። እንደ ወታደራዊ ተንታኞች ገለጻ ከሆነ ደግሞ ይህ ድሮን ኢትዮጵያን ጨምሮ በዓለም ላይ በስፋት ጥቅም ላይ የዋለው የባይራክተር 2B2ን ተከትሎ ተሻሽሎ የተሰራ ነው። አምራቹ ባይራክተር እንደሚለው አካንቺ የተባለው ሰው አልባ አውሮፕላን ተዋጊ ጄቶች መፈጸም የሚችሉትን ሁሉ መፈጸም ይችላል። ስለዚህ ይሄ
ድሮን ነው፣ ሰው አልባ ነው፣ በቁጥጥር ነው። ማለትም አንድ ቦታ በመሆን በርቀት ነው ቁጥጥር የሚደረገው። አውሮፕላን አብራሪ የለውም። ነገር ግን ፋይተር ጄቶች ወይም ተዋጊ ጄቶች ሊፈጽሟቸው የሚችሉትን ነገሮች በሙሉ መፈጸም መቻሉ ልዩ ያደርገዋል። ሰው አልባ አውሮፕላኑ ከሰማይ ላይ ሆኖ በምድር ያለን ኢላማ ከመምታቱ በተጨማሪ በአየር ላይ ውጊያ ሆኖ አየር ላይ ያለን ኢላማ የመምታት ብቃት አለው ነው። ስለዚህ ቅድም ላይ ሱ-30 ላይ ያነሳነውን ብቃት ይሄኛውም ይዟል ማለት ነው። ሱ-30 ላይ ያለው ብቃት ምንድነው? አንድ የአየር ባየር ውጊያ ማድረግና ከአየር ወደ ምድር ውጊያ ማድረግ ነው። ልክ ባይራክተር አካንቺም ደግሞ ተመሳሳይ ነው። አንድም ከአየር ላይ ለአየር ውጊያ ያደርጋል። በሁለተኛ ደግሞ ከአየር ላይ ያለን ኢላማ የመምታት ብቃት አለው። ከባህር ጠለል በላይ 14 ኪሎ ሜትር ከፍታ ላይ መብረር የሚችል ነው ይሄ ድሮን። እስከ 24 ሰዓት ያለማቋረጥ አየር ላይ መቆየት ይችላል። በተጨማሪም ደግሞ እስከ 370 ኪሎ ሜትር በሰዓት መብረር ይችላል። በጣም ፈጣን ነው። ባይራክታር ከሚያመርታቸው ሰው አልባ አውሮፕላኖች መካከል አካንቺ እንግዲህ ትልቁና የመጨረሻው ምርቱ ነው። ይህ አካንቺ የተባለው የጦር ጄት እንግዲህ ይሄ በኢትዮጵያ በሰው አልባ አውሮፕላን ግዢ ከቱርክና ከድሮን አምራቹ ዋና ስራ አስፈጻሚ ጋር መልካም የሚባል ግንኙነትም እንዳላት ይታወቃል። ኢትዮጵያ በሰሜን ኢትዮጵያ ጦርነት የቱርኩን ባይራክታር ቱቢቱን ድሮኑን ጨምሮ ሰው አልባ አውሮፕላኖችን እንግዲህ በህወሓት ላይ መጠቀሟ የኃይል ሚዛን ለውጥ እንዲመጣ ካደረጉ ምክንያቶች አንዱ ነው። በዚህ ስሌት ስንሄድ ኢትዮጵያ በኤርትራ ላይ ፍጹም የሆነ የበላይነት እንዲኖራት የሚያደርገው ደግሞ ይሄኛው የአየር ኃይል ነው። በሌላ በኩል ደግሞ ከዚህ ባሻገር የአገር ውስጥ ድሮን ማምረቻ ድርጅት የሆነው ወይም ደግሞ ተቋም የሆነው ኤሮ አባይ በንግድና በክትትል አገልግሎት የሚውሉ ድሮኖችን እንዲሁም አጥፍቶ ጠፊ ድሮኖችን እያመረተ ይገኛል። ከዛ በተጨማሪ ኢትዮጵያ እንደ ናይጄሪያ ካሉ ሌሎች የአፍሪካ ሀገራት ጋር በመተባበር የውጭ ሀገር ምርት ላይ ያለውን ጥገኝነት ለመቀነስና ቀጠናዊ መከላከያ ኢንዱስትሪ ለማጎልበት ታስቦ በጋራ የአፍሪካ ድሮኖች ለማልማትና ለማምረት እየሰራች መሆኑ ይታወቃል። በኢትዮጵያ በኩል ያለው እውነታ ይህንን ይመስላል። ምክንያቱም ድሮኖችን በስፋት ይዛለች። ከዛ በተጨማሪ ደግሞ የፋይተር ጄቶችን ይዛለች። እንግዲህ ስለ ፋይተር ጄቶቹ ጥቂት ነጥቦችን ለመጨመር ያክል በሶቪየት ህብረት መመረት ሱሆይ ነው የሚባለው ሱ-30 በሚል የሚታወቀው የዚህ የፋይተር ጄት ወይም የጦር ጄት ባለፉት 3 አስርት ዓመታት ማሻሻያዎች እየተደረጉለት ጥቅም ላይ ሲውል ቆይቷል። ይህ በጦር ሜዳዎች ላይ በስፋት ጥቅም ላይ እየዋለ ያለ አውሮፕላን በርካታ ማሻሻያዎች እየተደረገለት መምጣቱ ከ30 ሚሊዮን በመነሳት ዛሬ ላይ 70 ሚሊዮን ዶላር ድረስ ወጪን ጠይቋል። ስለዚህ ሱ-30 ከተሰራ በኋላ ማሻሻያዎች በስፋት ተደርገውለታል። አሁን የአምስተኛው ትውልድ የአውሮፕላን እየተባለ ነው የሚጠራው ሱ-30። ስለዚህ ኢትዮጵያ ይህንን ተቆጣጥረዋለች። ከዚህ በተጨማሪ እንግዲህ አውሮፕላኑ ለአንድ ሰዓት በረራ ከ10,000 እስከ 13,000 ዶላር ወጪ እንደሚደረግበት ነው የሚታወቀው። ይህንን አውሮፕላን መያዝ ብቻ ሳይሆን ወጪ ይጠይቃል። ምክንያቱም የሚያደርጋቸው ታርጌት ምቶቹ እንደዚሁም ደግሞ ኢፌክቲቭነሱ እና የጠላትን ኃይል የመምታት አቅሙ ሲሰላ የሚወጣበትን ወጪ ከፍ የሚያደርገው ይሄ ነው። ይህ የጦር ጄት ልክ እንደ ሰው አልባ አውሮፕላን ሁሉ በተመሳሳይ ጊዜ በአየር ላይ የጠላት አውሮፕላንና በምድር ላይ ያለን ኢላማ በተመሳሳይ ጊዜ መምታት ይችላል። ልዩ ያደርገዋል ይሄ አንድ በተመሳሳይ ሰዓት አየር ባየር ተኩሶ እንደዚሁም ከአየር ደግሞ ወደ ምድር ይተኩሳል። ሱ-30 የጦር ጄት የተፈበረከው እንግዲህ ሱ-27 ዝርያው ላይ ተመስርቶ ነው። ሱ-27 በኢትዮጵያ አለ። በአሁኑ ወቅት ኢትዮጵያ አየር ኃይል ታጥቆ ከሚገኛቸው መካከል እንግዲህ ሱ-27 እና ሩሲያ ሰራሽ ሚግ ጄቶች ናቸው ተጠቃሽ የሚሆኑት። ከአሜሪካ ሰራሹ ኤፍ-16 የጦር ጄት ጋር ይነጻጸራል። ሱ-30 ሁለት
ሞተር ያሉት ሲሆን 2 አብራሪዎችን ይዞ በየትኛውም የአየር ሁኔታ ውስጥ ተልእኮውን እንዲወጣ ተደርጎ የተመረተ ነው። እነዚህ በጠላት ኃይል ላይ ከፍተኛ የበላይነት የሚሰጡ ሱ-30 ጀቶች ከቀደምቶቹ የሱ ዝርያዎች ጀቶች ዋና መለያዎች መካከል አንዱ በቀላሉ መገለባበጥ መቻላቸው ነው። ምናልባት በ88ኛው የአየር ኃይል በዓል ላይ ሲከበር እንደምታስታውሱት ትርኢት አቅርበው ነበርና በአየር ላይ እየተገለባበጡ ትርኢትን አቅርበዋል። ከፍተኛ የመገለባበጥ አቅም አላቸው። ሱ-57 ደግሞ በአየር ላይ እስከ መቆም ድረስ የደረሰ አቅም አለው። በጣም ለመሬት ቀርቦ በጣም ለመሬት በቀረበ ሁኔታ አየር ላይ ይንቀሳቀሳል እና ይሄ ደግሞ ሱ-57 እንግዲህ ሌተስት ምርቱ ነው። ኤፍ-35 አቻ ተደርጎ የሚወሰድ ነው። በቴክኖሎጂ ኤፍ-35 እጅግ የተለየ ነው፣ ግን ተቀራራቢው ደግሞ ሱ-57 ነው። የሱ-30 ደግሞ ከኤፍ-16 ጋር የሚወዳደር ነው። እስራኤል በኢራን ባደረገችው ጦርነት ላይ ይህንን ፋይተር ጄት ተጠቅመዋለች። ይህን ጄት በስፋት ታጥቀው ከሚገኙ ሀገራት መካከል እንግዲህ ሩሲያ ቀዳሚው ናት። እየተካሄደ ባለው እንግዲህ ጦርነት ምክንያት ከዩክሬን ጋር ሱ-30 አውሮፕላኖች በስፋት አሰማርታ እየተጠቀመች ነው። በዚህ ጦርነት ውስጥ እንግዲህ በተደጋጋሚ ጊዜ ላይ ሩሲያ የማጥቃት እርምጃዎችን ለአየር ባየር ውጊያዎችን ከዛ ባለፈ ደግሞ አየር ወደ መሬት የሚደረጉ ውጊያዎችን ስትከውን ቆይታለች ማለት ነው። ስለዚህ ይህንን ለምንድን ነው ማንሳት ያስፈለገው ከተባለ ኢትዮጵያ ባለፉት 7 ዓመታት አየር ኃይሉ ላይ በወሰደችው የሪፎርም እንቅስቃሴ በዋነኛነት የአየር ኃይሉን አቅምና ደረጃ ያሳደገ ሆኖ እንመለከተዋለን። ይህ የደረጃ የአቅም የጉልበታምነት ደግሞ ማደግ የኢትዮጵያ ሀገረ መንግስት የማድረግ አቅሙን ነው የጨመረው። ስለዚህ የኤርትራ መንግስትን አሁን እያስፈሩ ካሉ ጉዳዮች መካከል ደግሞ በዋነኛነት የሚጠቀሰው ኢትዮጵያ በአየር ኃይል እጅግ በጣም ዘመናና አቅሟን ገንብታ የመምጣቷ እውነት ነው። ይሄኛው ኤርትራ ካላት አንደኛ ድሮኖች ከፍተኛ ድሮኖች የሏትም። በአጭሩ ሊመቱና ሊቀጩ የሚችሉ ድሮኖች ነው ኤርትራ ያላት። ኢትዮጵያ የገዛቻቸውን እነዚህን ውድ የሆኑ የጦር ጄቶች መግዛት አችልም። ለምሳሌ የሱ-30ን የኤርትራ ኢኮኖሚ አይፈቅድላትም ያንን ለመግዛትና ለመጠቀም። ከዛ በተጨማሪ ደግሞ የሙያተኛ የማሰልጠን የአቅም ግንባታ ስራዎችን ለመስራትም የኤርትራ ኢኮኖሚ አይፈቅድም። ያሏት ያረጁ የጦር መሳሪያዎች አሏት። በሱዳን ተሳትፎ ምክንያት ያገኘቻቸው ጥቂት የጦር መሳሪያዎች አሉ። እነዚህን የጦር መሳሪያዎች እንግዲህ በተደጋጋሚ ጊዜ እያሰሉ ነውና የኢሳያስ መንግስት አሁንም የሚስተው የጦርነት እውነት መለወጡን ይረሳዋል። ምክንያቱም ኢትዮጵያ የምታመርታቸው አሁን በኤሮ አባይ አንደኛውም የካማካዚ ድሮኖች ናቸው። ካማካዚ ማለት አጥፍተው ይጠፋሉ። እነዚህ በተለይም ደግሞ የአንደኛ ሰርቪሊያንስ ስራ የቅኝት ስራን ያካሂዳሉ። በጦር አውድማዎች ላይ ቅኝት ካደረጉ በኋላ የመረጃ ስራዎችን የስለላ ስራዎችን ይሰራሉ። ከዛ በተጨማሪ በየትኛውም ሁኔታ ውስጥ ትንሽ ከመጠናቸው ማነስ ጋር ተያይዞ በየትኛውም ሁኔታ ውስጥ የመግባት አቅም ከእይታ የመሰወር አቅም አላቸው። ድሮኖቹ ሄደው ለምሳሌ መድፎችን፣ ሚሳኤሎችን፣ የቢኤም ምርቶችን እነዚህን ከባባድ የመካናይዝድ ጦር መሳሪያዎችን መምታት ይችላሉ። የኮንክሪት ምሽጎችን ማፍረስና መደምሰስ ይችላሉ። ሻዕቢያ የሚታወቀው ምሽግ በመቆፈር ነው። ከዛ በተጨማሪ ደግሞ ተራራዎች ላይ ገዢ ቦታዎችን ጦሩ ይዞ ከሆነ የአውሮፕላን ምት ይደረጋል። ከዛ በተጨማሪ ደግሞ ድሮኖች እነዚህን አይነት እንቅስቃሴዎችን በቅርበት ማካሄድ የሚችሉ መሆኑ ስለሚታወቅ ከባድ ያደርገዋል። ኢትዮጵያ እንግዲህ በቀን እስከ 3000 ድሮኖችን ማምረት ትችላለች ማለት ነው አሁን ባለው ሁኔታ። እነዚህን ደግሞ ቴክኖሎጂዎች አሁን ለልማትና ለተለያዩ ለግብርና ለመሳሰሉ ተግባራት ነው እየተጠቀመች ያለችው። ነገር ግን በአጭሩ ወደ ጦር መሳሪያነት ሊቀየሩ የሚችሉ ናቸው። ስለዚህ ከኤርትራና በኢትዮጵያ መካከል አሁን ባለው ነባራዊ እውነታ ነገሮችን ከባድ
የሚያደርገው በኤርትራ በኩል ምንድነው ተብሎ ሲጠየቅ ኢትዮጵያ የያዘቻቸውን የጦር አቅም የጦር ጉልበት የኤርትራ መንግስት ሊፎካከር አይደለም ትከሻ ለትከሻ ለመወዳደር የሚያስችል አቅም ላይ አለመገኘቱ ነው። የኤርትራ መንግስት የሚመርጠው የታክቲክ የጦርነት ስትራቴጂ በዋነኛነት የፕሮክሲ ዋር ነው። ለምሳሌ ፕሮክሲ ዋር ማለት ኢትዮጵያ ውስጥ የሚካሄዱ የፖለቲካ አመጾችን መደገፍ፣ በሶማሊያ መደገፍ፣ ከዛ በተጨማሪ ደግሞ የግብፅ አጋር ሆኖ በቀጠናው ላይ መንቀሳቀስን የመሳሰሉ ስራዎችን ነው እየሰራ የሚገኘው። ስለዚህ በኤርትራ መንግስት ትልቁ አቅም ተብሎ ሊወሰድ የሚችለው ነገር ምንድነው ሲባል የፕሮክሲ ዋሮችን እንጂ ኮንቬንሽናል ግጭቶችን ለመጀመር የሚያስችል አቅም የለውም። አሁን የኢትዮጵያ መንግስት እያደረገ ያለው በኢትዮጵያም በኩልም ወደ ጦርነት የመግባት ፍላጎት የለም። ምክንያቱም ጦርነት አውዳሚ ነው፣ ኢኮኖሚውን ያደቀዋል። አሁንም ካለው የኑሮ ውድነት በላይ ኑሮ ውድነትንና የኢኮኖሚ ክራይሲስን ይፈጥራል። ያው ኤርትራ መሆኑን ለኤርትራም ቢሆን ኢኮኖሚ ማውጣታችን ወይም ደግሞ የኤርትራ መንግስትን ለመምታት የኢኮኖሚን ማውጣታችን የሚቀር አይደለም። ኢኮኖሚው መጎዳቱ የሚቀር አይደለም። ጎጂ ስለሆነ በአስገድዶ ወደ ድርድር ማምጣት ነው። እንግዲህ የዓለም አቀፉ ኃይል አሜሪካን ብትሆን አሁን ድጋፍ ማድረጉ ይታወቃል። ለኢትዮጵያ ጀነራሉ መጥተው ነበረ። የአፍሪካን ጀነራል ተደርገው የተሾሙት ከኢትዮጵያ ጋር ሽብርን በመከላከል በቀይ ባህር ቀጠና ላይ በጋራ እንሰራለን የሚል ነገር ከፊልድ ማርሻል ብርሃኑ ጁላም እንደዚሁም ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር መነጋገራቸው ይታወቃል። ጣሊያን፣ ፈረንሳይ፣ አሜሪካ በሙሉ እየመጡ ድጋፍ እናደርጋለን ለኢትዮጵያ ሲአክሰስ ወይም ደግሞ የባህር በር ድጋፍ እናደርጋለን እያሉ ይገኛሉ። እንግዲህ ኢትዮጵያ በታሪኳ ከፍተኛ የሆነ በተለይ ቀይ ባህርን በተመለከተ ድጋፍ እያገኘች ነው እና ይህን ጊዜ ተጠቅሞ ኤርትራ ሊያስገድዱ ይችላሉ። እነ ቻይና እነ ሩሲያን የመሳሰሉ ሀገራት ኤርትራን ሊያስገድዱ ይችላሉ። ትራምፕ ደግሞ ገቡበት ማለት ወይ ኢትዮጵያ እንድትወጋሽ መንገድ ፈቅዳለው አለበለዚያም ደግሞ ባህሩን ስጪ ወይም ደግሞ የአሰብ ወደብን ለኢትዮጵያ አስረክቢ የማለት እንቅስቃሴ ወይም ደግሞ ውሳኔ ሊያሳልፉ ይችላል የሚል ነገር ይነሳል። ምክንያቱም ኤርትራ በቀጠናው ረባሽ የሆነች ሀገር ናት። ኤርትራ ሰላምን ከዚህ ቀጠና ላይ እንዲርቅ ከሚሰሩ መንግስታት አንዷ ናት። በተለይም ደግሞ የምዕራቡን ኢንትረስት በመጉዳት ትታወቃለች። የአሜሪካ ኢንትረስት አለ እዚህ ሀገር ላይ ወይም እዚህ ቀጠና ላይ $1 ትሪሊየን አካባቢ የንግድ እንቅስቃሴ የሚደረግበት አካባቢ ላይ ነው። ስለዚህ ነጮቹ ወይም ደግሞ ፈረንጆቹ በተለይም ደግሞ ምዕራባውያኑ ዝም ብለው የሚመለከቱት አይደለም። የኢሳያስ መንግስት ከሁቲዎች ጋር ይሰራል። የኢሳያስ መንግስት አልቃይዳና አይኤስ ከተባሉ አሸባሪ ድርጅቶች ጋር የሚሰራ ነው። በሱዳን ቀውስ ውስጥ ደግሞ አበይት ሚና ይዞ ሀገሩን እየበጠበጠ ያለ የሱዳን መንግስት ነው። እስራኤሎቹ የደረሱበት ድምዳሜ የኤርትራ መንግስት በቀጠናው ላይ አያስፈልግም የሚል ድምዳሜ ደርሷል። የኤርትራ መንግስትን ልክ እንደ ሁቲና እንደ ኢራን ነው እየተመለከቱት ያለው። ስለዚህ በዚህ እንቅስቃሴ ውስጥ ኢትዮጵያ ተጠቃሚ የምትሆንበት የታሪክ አውድ ላይ የደረሰች ይመስለኛል። ያ ምን ማለት ነው? የታሪክ አውድ ላይ ኢትዮጵያ ደርሳለች ማለት የኤርትራ መንግስት የዲፕሎማሲ በላይነት የነበረውን አጥቶታል። የምታስታውሱ ከሆነ በ91 ጦርነት ወቅት ላይ የኤርትራ መንግስት የተሻለ የዲፕሎማሲ አቅም ነበረው። በጦርነቱ ወቅት ላይ ከግብጽ በተጨማሪ ሌሎች ሀገራትም የኤርትራ መንግስትን ሲደግፉ የነበረበት ሂደትን እናስታውሳለን። ድጋፋቸው ለኤርትራ መንግስት ነበረ በወቅቱ። ነገር ግን ከዛ በመለስ ባሉት ጊዜያት የኤርትራ መንግስት የሀገሩን ኢኮኖሚ መለወጥ አለመቻሉ እንደዚሁም ደግሞ ወደ ቀጠናው ሀገራት ግጭት በጅምላም በችርቻሮም አከፋፋይ የመሆኑ ጉዳይ በምዕራቡ አልተወደደለትም። እንደዚሁም ደግሞ ከኢራን ጋር ሆኖ ከሁቲዎች ጋር የነበረበትን ኋላም ደግሞ ከነ ሳውዲ ጋር የተዛመደበትን ኋላም ደግሞ አልሸባብን ሶማሌ ውስጥ ገብቶ የረዳበት ከሁሉም ሀገራቶች ጋር ከየመን በሃኒሽ ደሴቶች ከጅቡቲ በራስ ዱሜራ በሱዳን ደግሞ ከዚህ
እዚህ መሃል ሀገር ገብቶ አሁን እያደረገውና የዚህ የከሰላው ፍጥጫ በራሱ ቀላል የሚባል አይደለም። ሶማሌ ውስጥ ገብቶ አሸባሪዎችን መርዳቱ፣ ከኬንያ ጋር በተለያየ ጊዜ ድንበር ከማይጋራት ኬንያ ጋር ፍጥጫ ውስጥ መግባቱ። በነገራችን ላይ ሶማሊያ ጋም ድንበር አይጋራም። ነገር ግን ኢትዮጵያን ለመምታት ኢትዮጵያን ለማጥቃት ሲል ነው የኤርትራ መንግስት ወደ ሶማሊያ የገባውና እነዚህ ጉዳዮችን ስንመለከታቸው የኤርትራ መንግስት በቀጠናው ላይ እያደረገ ያለው ነገር የሚዋጥም የሚሰራም አልሆነም። በተለይም ደግሞ ለምዕራባውያኑ የሚፈልጉት አልሆነላቸውም። ስለዚህ የኤርትራ መንግስት ሻዕቢያ በከዚህ ቀጠና ላይ እንዲወገድ ይፈለጋል። በተለይ እስራኤሎቹ ቀጥታ ፍላጎታቸውን አንስተዋል። አሜሪካኖቹ ይህንን እያንጸባረቁ ነው። ፈረንሳይና ጣሊያን ደግሞ ለኢትዮጵያ ድጋፍ ሰጥተዋል። እንግዲህ የዩኤኢ አቋም ይታወቃል። ኢትዮጵያ በታሪኳ ለመጀመሪያ ጊዜ ነው ይህንን አይነት ድጋፍን ያገኘችው። ይህንን አይነት ትልቅ የሆነ የዲፕሎማሲ ድል እየተጎናጸፈች ያለችውና ይህንን ደግሞ በአግባቡ መጠቀም ያስፈልጋል። ምክንያቱም ጊዜው በቆየ ቁጥር የዓለም ሁኔታ እጅግ በጣም ተለዋዋጭ ስለሆነ ነገ ደግሞ ሌላ ነገር ሊመጣ ይችላል። ብረት በጋለበት ነውና መቀጥቀጥ የሚያዋጣው። አሁን ባለው እውነታ የኤርትራ መንግስትን በቀጠናው የሚያደርገውን ነገር አስታኮ ኢትዮጵያ በአፋጣኝ ብቻል ተገዳ ኤርትራ ወደ ድርድሩ ወደ ጠረጴዛው መታ እንድትፈርም ተደርጎ ወደ ስምምነት እንድትመጣ የሚደረግበትን መንገድ ማመቻቸት ያስፈልጋል። በነገራችን ላይ የኤርትራ መንግስት በኢትዮጵያ ውስጥ መሃል ድረስ ገብቷል። ግጭቶችን እያደረገ ነው የሚገኘው። ኢትዮጵያ ውስጥ መሃል ገብቷል ማለት ድንበር ወሯል። የግዛት አንድነቷን ንዷል። የኢትዮጵያ መንግስት የትኛውንም አይነት የህግ እርምጃዎችን የመውሰድ መብት አለው። ይሄ ሙሉ መብቱ የተጠበቀ ነው። የኢትዮጵያ መንግስት ባለው ነባራዊ ሁኔታ ዓለም አቀፍ ለአሰብ ብሎ መዋጋት አይጠበቅበትም። ኢትዮጵያ መንግስት አሁን ባለው ሁኔታ የኤርትራ መንግስት የግዛት አንድነቱን ወይም ደግሞ ቴሪቶሪያል ኢንተግሪቲን የጣሰ በመሆኑና የናደ በመሆኑ ያንን ለመከላከል የኢትዮጵያ መንግስት እርምጃ የመውሰድ ኃላፊነት አለበት። ታሪካዊ ግዴታም አለበት። የዓለም አቀፍ ህግም ይደግፏል። ምክንያቱም በዚህ በዛላምበሳ በኩል ገብቶ እየሰራ ነው። ከታጣቂዎች ጋር ድጋፍ ያደርጋል። እንደዚሁም ደግሞ በተለያዩ አጋጣሚዎች ደግሞ የድንበሩን እያሰፋ በባድመ በኩል ገብቷል። የጦር እንቅስቃሴዎችን ይደግፋል። ጦር መሳሪያ በኢትዮጵያ ውስጥ እንዲዛመት ያደርጋል። ይሄ ሁሉ የሀገሪቱን የግዛት አንድነት መናድ ነውና የግዛት አንድነቱ ደግሞ ተንዶ የሚቆይ ሀገር የለም። ገብሩ አስራት የቀድሞ የትግራይ ክልል ፕሬዝደንት የነበሩት እሳቸው ምንድነው የሚሉት? አሁን ባለው ነባራዊ እውነታ የኢትዮጵያ መንግስት የትኛውንም አይነት እርምጃ ለመውሰድ ሙሉ መብት አለው ይላሉ። ልክ ናቸው። ይሄ ንግግራቸው እኔም የምደግፈው ነው። የኢትዮጵያ መንግስት በኤርትራ መንግስት ላይ የትኛውንም አይነት ህጋዊ እርምጃዎችን ለመውሰድ መብቱ ነው። ምክንያቱም የአልጀርስ ስምምነት መሬት አለመውረዱ ይታወቃል። ባድመ ችካል ሳይደረግ በየትኛውም ሀገር ችካል ሳይደረግ አንዱ ወደ አንዱ ግዛት ውሳኔን ተከትሎ አይወሰንም። ምክንያቱም የአየር ካርታ ነው። አሁን በአየር ላይ ካርታ ይሄ ወደዚህ ነው ይሄ ወደዚህ ነው የተባለው እንጂ ውሳኔ ተሰጥቶ ችካል ተቸክሎ አልተወሰነም። ለምሳሌ በካሜሮንና በናይጄሪያ መካከል ያሉ የድንበር ውዝግቦች አንዱ የተካለሉበት አንደኛው መንገድ በዚህ አይነት ሴንስ ነው። ዶክተር ያዕቆብ ኃይለማርያም የተሳተፉበት ነው። ችካል በመትከል በአካባቢው ላይ ለ12 ዓመታት የፈጀ ፕሮሰስን ተከትሎ ነበረ። በወቅቱ ራሳቸው ዶክተር ያዕቆብ ኃይለማርያም በመጻፋቸውም በቃልም በኢንተርቪው ላይ የሰጡት ለ12 ዓመት የፈጀ የድንበር ማካለል ሂደት እንደዚህ ቀላል አይደለም እና ችካል ባልተቸከለበት መሬት ላይ የአየር ካርታው ወርዶ ባልተተረጎመበት ሁኔታ ላይ የኤርትራ መንግስት
ያደረገው በተለይ ባድመን መቆጣጠሩ በህግ አግባብ አይደለም። የኢሮብ ወረዳዎችን ተቆጣጥሯል። በዛላምበሳ በኩል እስከ 25 ኪሎ ሜትር ይደርሳል ነው የሚባለው። እስከዛ የሚደርስ ግዛትን ተቆጣጥሯል። ስለዚህ ይሄ ጸባጫሪነት ነው፣ የአንድን ሀገር ሉዓላዊነት መዳፈር ነው። ይሄ ትጥቅ ትግል መደገፍ ጦር መሳሪያዎችን ከማስገባትና የአንድን ሀገር ሰላም ከመበጥበጥም ያለፈ እንቅስቃሴዎችን እያደረገ ይገኛል። ስለዚህ የኢትዮጵያ መንግስት ሊያደርግ የሚችለው የዓለም አቀፍ ዲፕሎማሲው አካል ድጋፍ አለው። ያንን ተንተርሶ በኤርትራ ላይ ጫና የዲፕሎማሲ ጫና ፈጥሮ ወደ ጠረጴዛው እንዲመጣ ማስገደድ ይችላል። የሻዕቢያ መንግስት ግን ያንን የማድረግ የሞራል ብቃት ስለሌለው ወደ ድርድርና ወደ ሰላም ሂደት ይመጣል ተብሎ አይታሰብም። ካለው ልምድ መሬት ላይ ከሚኖረው እውነታ አንጻር ነው። ወደ ግጭት ይገባል። ግጭት ውስጥ ከገባ እንደሚደቅ ያውቀዋል። ወይም ደግሞ መንግስቱ ለመጨረሻ ጊዜ እንደሚወድቅና ሻዕቢያ በኤርትራ ልሳነ ምድር ላይ ታሪክ እንደሚሆን ያውቀዋል። ስለዚህ ቀጥታ ውጊያዎችን አይደፍርም። ሊያደርግ የሚችለው ምንድን ነው? እስከ መጨረሻው ድረስ ይካሄዳል። ፍትጊያ ውስጥ ያደርጋል። ሌሎች ኃይሎች እንዲሰባሰቡ ያደርጋል። መጨረሻ ላይ እንደራደር ይላል። በንደራደር ሰመን የጊዜ መግዣና አሁን የሚያደርገውም በኢትዮጵያ የውስጥ ጉዳዮች እየገባ መፈትፈትና ከዛም ባለፈ ደግሞ ማበጣበጥ ስራዎችን ሊሰራ ይችላል። ይህንን ቤዚካሊ የኤርትራ መንግስት በኢትዮጵያ ውስጥ ያደርጋቸዋል። እነዚህን አይነት ስትራቴጂዎች ነው ይዋጓል። ከሚዋጋ አሰብን ቢሰጥ ይሻላል። ምክንያቱም ተዋጋ ማለት መንግስቱ ነው። ኢሳያስ አይኖሩም ማለት ነው። የኢትዮጵያ መንግስት አሰብ ጋር ደርሶ ብቻ አይደለም የሚመለሰው። የኢትዮጵያ መንግስት እነመለስ የሰሩትን ስህተት በመድገም አያጠናቅቀውም። የኢትዮጵያ መንግስት ገብቶ ሻዕቢያ የሚባል መንግስት አስወግዶ ነው የሚመለሰው እና ያ የሚሆን ከሆነ ለህልውናቸውና ለስልጣናቸው ሲሉ የሻዕቢያ ባለስልጣናት ምናልባትም ወደ ድርድር ሊመጡ ይችላሉ የሚለው ነገር ነው የሚታየኝ በእኔ በኩል ማለት ነው። የተወደዳችሁና የተከበራችሁ ተመልካቾቻችን ኢትዮ መልህቃችን ይህንን ይቅርታ ኢትዮ ዴስካችን እዚህ ጋር ይጠናቀቃል። ኢትዮ መልህቅ የሚባል አንድ ፕሮግራም አለኝ በኢትዮጵያ ቴሌቪዥን የሚተላለፍ። ይሄኛው ደግሞ ኢትዮ ዴስክ ነው። እንግዲህ የቀደመ ሚዲያችን ተዘግቶብናል። ይሄኛው እንደ አዲስ እየተነሳ ነው። ስለዚህ በእናንተ ድጋፍ እና ላይክ፣ ሼር፣ ሰብስክራይብ እንደዚሁም ደግሞ ለሌሎች እንዲዳረስ በማድረግ ይሄኛውን ቻናል ልክ እንደ ከዚህ ቀደሙ ቻናል እንደምታሳድጉት ተስፋ አለኝ። ምክንያቱም ያኛውም የእናንተ ቻናል ነበረ፣ ወዳችሁት ነው ያሳደጋችሁት። ወደ መጨረሻ አካባቢ አንድ ሳምንት ጊዜ ውስጥ ብቻ ከ10,000 በላይ ሰብስክራይበር የመጣበት ነበር ቬነስ ላይ እና ያንን ስናስብ ቪዎቹ በጣም ከፍተኛ ነበሩ። በአጭር ጊዜ ውስጥ ነው 5.5 ሚሊየን ቪው ነበረው። ሰብስክሪፕሽኑ ደግሞ 60,000 ደርሶ ነበረ እና ይሄ በአጭር ጊዜ ውስጥ እጅግ በጣም ስኬታማ የሆነ ቻናል ነው። ስለዚህ ይህንን ያሳደጋችሁት እናንተ ናችሁ። ኢትዮ ዴስክ የእናንተ ነው። ኢትዮ ዴስክንም በማሳደግ ትልቅ ሚዲያ እንዲሆን በማድረግ ለሌሎች እንዲዳረስ ሼር፣ ላይክ እና ሰብስክራይብ ታደርጉ ዘንድ ጋብዛለሁ። የዛሬ ዝግጅቴን እዚህ ጋር አበቃው። በያላችሁበት ሰናይ ጊዜ